በፕሮቴስታንት ቤት የታየው አጸያፊው ድርጊት ያኔ ቡሹሪ የመጣ ጊዜ እኮ ብዙ ነገር ደብቀን ነው ይሄ አሺሽ ምናምን የሚባለው ሁለቱ መተው ያደረበት ቦታ እንትኑን መዋረስ የምትችሉት ገላችሁን ሳጥባችሁ ነው አለን ቡሹሪ አለ። የኦርቶዶክስ ጸሎት ሁለት አይነት ነው። እንኳን በወሬ በምናምን ጸሎት የኦርቶዶክሳውያን የጸሎት ስርዓት ሁለት አይነት ነው ማለት የምንጸልየው የጸሎቱን ይዘት አይደለም ነግራችሁ ስንጸልይ የምንጸልይበት መንገድ ሁለት አይነት ነው። አንደኛው ለምሳሌ እዚህ ጸጋ ስላለን ወደ አገልግሎት ዘልን አንገባም። ለካ ጸጋ ለአገልግሎት በቂ አይደለም። በጣም አደገኛ ነገር አሁን እኛ የምንሳሳተው ሰው ጸጋ ስላለው ዘሎ አገልግሎት ውስጥ መግባት አለበት ማለት ነው። የተወደዳችሁ ውድ ቤተሰቦቻችን ኦርቶዶክሳውያን እንዴት አላችሁ? እንዴት ቆያችሁ? እንዴት ሰነበታችሁ? ሰላማችሁ ብዝት ይበል። ዛሬም እናንተን ያስተምራል ይመክራል ያሰብኩትን የተለያዩ የቪዲዮ መረጃ ማስረጃዎችን ይዤ መጥቻለሁ። መረጃው ጉልበት እንዲኖረው ላይክ በማድረግ ሼር በማድረግ እና መረጃውን በማዳረስ ከጎናችን እንድትቆሙ እንሻለን። በቀጥታ ወደ ቪዲዮቹ አምራን። ውድ ኦርቶዶክሳውያን እንግዲህ ይሄ መረጃ ላይክ አድርጉልኝ። ከምንመለከታቸው ጉዳዮች መካከል እጅግ ጥብቅ የተባሉ ሐሳቦችን ይዤ ስለመጣሁ ማለት ነው። በቅድሚያ እንግዲህ የዲያቆን ሄኖክ ኃይሌን ሐሳብ እስኪናደርግ ለካ ጸጋ ለአገልግሎት በቂ አይደለም። በጣም አደገኛ ነገር አሁን እኛ የምንሳሳተው ሰው ጸጋ ስላለው ዘሎ አገልግሎት ውስጥ መግባት አለበት ማለት ነው። ጥሩ መስበክ ስለቻለ ወደ ስብከቱ፣ ጥሩ መዘመር ስለቻለ ወደ መዝሙሩ፣ ተአምር መስራት ጸጋ ቢሰጠው ተአምር ወደ መስራቱ፣ መመጽወት ጸጋ ቢሰጠው ወደ መንፈሳዊ ስራ፣ ሌላ ገድል ምናኔ ቢሰጠው ዘሎ አይገባም። መጀመሪያ መጠየቅ አለበት። አቤቱ በጣም ብዙ ሰዎች እኮ በጸጋቸው ጠፍተዋል ታውቃላችሁ። ምን ነው ጸጋው ባልተሰጣቸው የሚያስብል ማለት በጸጋው ምክንያት ገደል የገባ በጣም ብዙ ሰው አለ። ቤተክርስቲያን ስንት አይነት ባለጸጎች አይታለች። ምን አይነት ድምፅ የነበራቸው፣ ምን አይነት ተናጋሪ ነበሩ፣ ምን አይነት አመስጣሪ ተርጓሚ ነበሩ። ጠፍተው የቀሩ ብዙዎች የምናስታውሳቸው ግን አሁን የረሳናቸው ስማቸው እንዲነሳብን የማንፈልጋቸው እነ ንስጥሮስ እነ አርዮስ ጸጋ ነበረ። አርዮስ ገጣሚ ነበረ። ደግሞ በአብዛኛው እንደዚህ የሚክዱ ሰዎች መልከ መልካሞች ናቸው። ሰው ይወዳቸዋል። ደህና መልክ ያለው ሰው ደግሞ ይሄ ችግር አለበት እንዳትሉ። ግን ምንድነው ከውበቱ ጋር ትቢት አለ ማለት፣ ውዳሴ ከንቱ አለ ማለት፣ ዕውቀት አለኝ የሚል ስሜት አለ ማለት። ገጣሚ ነው፣ ይገጥማል፣ ይጽፋል። አርዮስ ክደቱን እኮ ጉሊት ለሚሸጡ ሴቶች ሁሉ ማስጠናት ችሎ ነበር። ምንም የማያውቁት ግን ዶክትሪኑን አሪያኒዝምን በቃላቸው ይዘው ግጥሙን ይሉ ነበር። በስንት ባለጸጎች ተበጠበጠች ቤተክርስቲያን። ድምፅ ባላቸው ሰዎች ተበጠበጠች። እንዴት ሲያምር ድምፃቸው ተብሎ ስለሚቀናበት ነው ይባላል። ደግሞ ታው ምናምን ሲባል እንዳይነት ሰው ቀንታችሁበት ነው። አሁን እሱ እንዲህ ስለሆነ ነው እንጂ በቃ ሰው ደህና ሰው ሲገኝ ትቀናላችሁ እየተባለ በጸጋችን ከመጥፋት ይሰውረን። ጸጋ ስላለን ዘለን ወደ አገልግሎት አንገባም በማለት ዲያቆን ሄኖክ ኃይሌ ያስተላለፈው መልእክትን ነው የተከታተልነው። ያው ብዙዎቻችን መዘመር ስለቻለን መስበክ ስለቻለን ወይ ነገር ማድረግ ስለቻለን ነው ነገሮቻችንን በሙሉ ወደዛ ያደረግ የምንሰራውና ያን ማድረግ መቻላችን ብቻ ወደ አገልግሎት እንድንገባ ያደርገን የሚል ሐሳብ ነው እየተላለፈው። ድምጽ አለኝ፣ አውደ ምሕረት አውጡኝ፣ መስበክ ይችላልው፣ አውደ ምሕረት አውጡኝ፣ መቅደስ ይችላልው፣ መቅደስ አስገቡኝ የሚሉ በጣም በርካቶች አሉና ስለቻለ ብቻ የምንገባበት የምንደፋፈርበት ቦታ የለችንም። ስለዚህ በተሰጠን ጸጋ ጸሎት የመጀመሪያው ነው፣ እግዚአብሔርን መጠየቅ የመጀመሪያው ነው። ከዛ በኋላ ወደ ቀጣዩ የአገልግሎት ሂደታችን ምን ሄደው ያኔ ነው በማለት ነው ዲያቆን ሄኖክ ያስተላለፈው። መምህራችን መምህር ብርሃን ማስ ደግሞ ጸሎት ሁለት አይነት ነው ይላል። የኦርቶዶክስ ጸሎት እንኳን በወሬ በምናምን ጸሎት የኦርቶዶክሳውያን የጸሎት ስርዓት ሁለት አይነት ነው ማለት የምንጸልየው የጸሎቱን ይዘት አይደለም ነግራችሁ ስንጸልይ የምንጸልይበት መንገድ ሁለት አይነት ነው። አንደኛው ለምሳሌ እዚህ ቆመው አባታችን አቡነ ዘበሰማያት ቢሉ ትውፊቱ አቡነ ዘበሰማያት እያንዳንዱ ሰው
ከንፈሩን ሳያንቀሳቅስ በልቡ ውስጥ ጸጥ ብሎ አቡነ ዘበሰማያት ይደግማል። የሚጮኸው ከውስጥ ነው። እማይምቅ ጸዋይ ኩኮ እግዚኦ እንዳለ ዳዊት ከጥልቅ ልቡናዬ ውስጥ ሆኜ እጮሃለሁ እንዳለ ክርስቲያን አንገቱን ደፍቶ ሰማያ ሰማያት ይወጣል። የንስር መንገድ በሰማይ ላይ የተባለው ጸሎት ነው። ንስር ከደመና በላይ ደመና የሚባለው በነገራችን ላይ የሚወክለው አሁን በዓለምን የሚያናጋው ይሄ ሄሪኬን የሚባለው አውሎ ነፋስ የሚባለው ማዕበል ማንኛውንም ንስር ይሻገራል። ክርስቲያን ማለት ድምፅን፣ ጩኸትን፣ ሁካታን አልፎ በጸጥታ ወደ ሰማያ ሰማያት ወደ እግዚአብሔር በልቡናው የሚመጥቅ ማለት ነው። የክርስቲያን መንገድ የንስር መንገድ በሰማይ ማለት በጸሎት እነ ንስር ከዚህ ዓለም ጩኸት ሁካታ ተለይቶ የሚመጥቅ የሚወጣ ሰማያ ሰማያት ወደ እግዚአብሔር የሚቀርብ እግዚአብሔር እንደዚያ እንድንሆን ይርዳል። እንግዲህ እንደ ንስር ጸሎታችን እንደዛ መሆን አለበት። ምንም አውሎ፣ ምንም ነፋስ፣ ምንም ወጀብ ቢመጣ ከፍታችንን ወደ ላይ እያደረግን በምንም ውስጥ ሳንታወቅ መሄድ አለብን። ልክ እንደ ንስር በማለት ነው መምህራችን ያስተላለፉት። ወደ ቀጣይ እስቲ እንምጣ። ወደ ፕሮቴስታንት ቤተ እምነት ላይ በጣም አስደንጋጭ የሆነ ነገር ሰማን እና ቡሽሪ ምናምን ይባላል መጥቷል መሰለኝ። ከራሳቸው አንደበት አስደምጣችኋለሁ። በጣም ዘግናኝ የተባለ እጅግ ከባድ አደገኛ የሆነ ነገር የተሰማው አስደንግጦኛል። ተካፈል እንመለሳለን። ያኔ ቡሽሪ የመጣ ጊዜ እኮ ብዙ ነገር ደብቀን ነው ይሄ አሺሽ ምናምን አሁን የሚባለው ሁለቱ መጥተው ያደረበት ቦታ እንትኑን መዋረስ የምትችሉት ገላችሁን ሳጥባችሁ ነው አለን ቡሽሪ አለ። የታጠቡት ደግሞ በአይነ ምድር ነበረ። ይሄ ነው አሁን መንፈሳዊ። ይሄ እኮ መጥተው ለቤተል ሚዲያ ራሱ የተናገሩ በወቅቱ ነበሩ። ማለትም ይሄ ነብይ ቡሽሪ የሚባለው ሲመጣ መንፈሳዊ ነገር የሚያጋባው ይሄ ትሪክ ገንዳ ውስጥ እንደ ምድሩን በጥብጠው ይሄን እንግዲህ አሁን በወቅቱ አልተናገርንም። እንደዚህ እኮ ስትሄድ አሁን እንትን ያመጣል። አሁን የቡሽሪ አባቴ ነው ምናምን ያለ በሙሉ ነው እኔ ላይ የሚጽፈው። ይሄ ነገር ንስሐ ግቡ፣ ልክ አይደለም። ከቡሽሪ ጋር የተዋረሳችሁ ይሄኛው መንፈሳዊ አካሄድ አይደለም፣ የሟርት አካሄድ ነው፣ የጥንቆላ አካሄድ ነው። ይሄ ሰው ያስወረሰው የእሱ መንፈሳዊ አባት የተባለው ኡበርት ኤንጅል የተባለው ደግሞ እሱ በአብ ወልድ መንፈስ ቅዱስ አላምንም ያለ ነው። አብ ወልድ መንፈስ ቅዱስ አላምንም ያለ እኔ እንደ እንትን ነው ማምነው ያለውን ሰውዬ ደግሞ ጠርቶ ያመጡት ያሁን የካውንስሉ አባል ሆነው ያሉ የአብያተ ክርስቲያናት አባል ሆነው ያሉ ልጆች ናቸው። እና ያ አይነት ሁኔታ ይሄንን ዝም ብለህ ስትተወው አሁን እንግዲህ በወቅቱ ውስጥ ለውስጥ ነው የተናገርነው። መዘይትም ላይ ያለው ነገሮችን ፊት ለፊት ስለምትጋፈጥ ባለቤትን ለማሸማቀቅ አንተን ለማሸማቀቅ የተሰራ ስራ ነው። አዎ ይሄ አሁን በአይነ ምድር ታጠበ ስትለው ሰውየው ከሰው አይምሮ ይወጣል። ገብቶሃል? እንዲህ አይነት የሆነ ሰው መንፈሳዊ አባቴ ነው ቡሽሪ ያለ ሰው በሱ አይነ ምድር ሂዶ የተዋረሰ ሰው በወቅቱ የገጸጸን የተውነው ሰው አሁን እንደዚህ አይነት ነገር ስትናገር ይሄ እንግዲህ ስለከፋ ነው። ይሄን እንግዲህ እነዚህ ናቸው የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን ቀን ከሌት የሚተቹት የሚናገሩት። በምን አይነት አሰራር ውስጥ ሆነው እንዳሉ ከራሳቸው ቤት ነው የራሳቸው ቤት ነው ይሄን የተናገሩት። ስለናንተ ቤት ወይም ስለነሱ ቤት እኛ መነጋገር ፈልገን ወይም ማውራት ፈልገን በእርግጥ አይደለም። ግን እንደዚህ አይነት ያሉ ሰዎች ናቸው ንዕድ የሆነችቷን ክብርት የሆነችቷን ቅድስት የሆነችቷን ዓለም አቀፋዊት የሆነችቷን ንጽሕት የሆነችቷን የተዋሕዶ ኦርቶዶክስ ቤተክርስቲያንን የሚናገር በጣም ነው የሚያሳዝነው። በጣም ነው ልብ የሚሰብረው። በጣምም ነው የሚያስከፋውና እስከመቼ እንደዚህ አይነት ነገሮች እንደሚቀጥሉ አናውቅም። እስከመቼም እንደሚሄዱም ጭምር ማለት ነው። ስለዚህ ይሄ አንድ ማሳያ ነው። አሁንም ማስተዋል ለሚችል ወደ ራሱ መመለስ የሚችል ልቦናውን ለሚገዛ ማሳያ በፕሮቴስታንቱ ቤተ እምነት በዚህ ደረጃ ነው የወደቀ ያለው። የሆነም ጊዜ የራሱ ይሄኛው ፓስተር ተናግሯል። የተጋቡ አሉ፣ በተመሳሳይ የተጋቡ አሉ ኢትዮጵያ ውስጥ ቸርች ውስጥ። አሁን ደግሞ ያወጣውን አይታችሁ
ነቢያትን ባዮቹን በምን አጠመቃቸው እንደተባለ ማለት እና በጣም ተግናኝ የተባለ ነገሮችን በውስጣቸው ይዘው ነው ኢትዮጵያን እንዲህ እንድትሆን እያደረጓት ያለው። ተዋህዶን እንዲህ እንድትሆን እንድትሰደብ እያደረጉ ያሉት እነዚህ ሰዎች ናቸው። ስለዚህ በጣም 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 አደገኛ አካሄድ ይሄዱ ስለሆነ ማስተዋል ያሻዋል የሚል መልእክት ለማስተላለፍ ወዳለሁ። በቲክቶክ ለቤተ ክርስቲያን ጠበቃ የሆኑ ወጣቶችን ብፁዕ አቡነ በርናባስ እንደሚከተለው ያመሰግኗቸዋል። ለቤተ ክርስቲያን ጠበቆች የሚሆኑ ከወጣቶች መካከል እኛ በማናውቀው በረቀቀው አሰራሩ እግዚአብሔር መንፈስ ቅዱስ በቤተ ክህነት የሌሉ የመንግስት ሥራ እየሰሩ ተማሪዎችም ሆነው እየተማሩ የራሳቸውንም ሥራ እየሰሩ እንደገና ባለቻቸው ጊዜ እግዚአብሔር መንፈስ ቅዱስ እየተጠቀመባቸው ለቤተ ክርስቲያናችን ለኢትዮጵያ ኦርቶዶክስ ተዋሕዶ ቤተ ክርስቲያን አፖሎጂስት ሆነው የቆሙ ስንት ወጣቶች እንዳሉ በቲክቶክ ዓለም ሄዳችሁ ይም እንዲያው ሩቅ አንሄድ። በዚህ ቤተ ክርስቲያን ያሳደግነው ሕፃን ልጅ ከልጅነት ጀምሮ በዚች ፊት ለፊት ይዝሽ ላይ በየእድሜው ያችን የባህል ልብስ ለብሶ ነጠላይቱ፣ ሱሪቱ፣ እጀ ጠባቧ በየእድሜው ያችን እየለበሰ ወደ መቅደስ የመግባት እድሜው እስኪደርስ ድረስ ከፍ ሲልል ወደ መቅደስ ገባ። ስለ ዲያቆን ምህረት እየተናገርኩ ቤተ መቅደስ ከገባም በኋላ የምናውቀው ነው የቱን ያህል የልጅ ሽማግሌ ስርዓት አክባሪ አባቶችን አክባሪ እንዴት እንደነበረ። ያን በህይወቱ ውስጥ እንዲሰራ የሚያደርገው ማን ነው? እግዚአብሔር መንፈስ ቅዱስ። ያ ልጅ አድጎልን ዛሬ ሃርቫርድ ዩኒቨርሲቲ ላይ እዚያ በአደባባይ በአሜሪካን አደባባይ ስለ ስጋው ደሙ፣ ስለ ቤተ ክርስቲያን፣ ስለ እምነቱ ተከራክሮ አፖሎጂስት ማለት ይሄ ነው። ጠበቃ ሆኖ ተከራክሮ እንዴት ቤተ ክርስቲያናችን እንዳኮራ ምስጢራተ ቤተ ክርስቲያንን የሚለውጥልን በኃጢአት ስንረክስ በክርስቶስ ደም የሚያነጻን ስጋው ደሙን የሚቀይርልን እግዚአብሔር መንፈስ ቅዱስ ነው። ዛሬ ለአንዱ የመዘመር፣ ለአንዱ የማስተማር፣ ለአንዱ የመተርጎም፣ ለአንዱ በገንዘብ፣ ለአንዱ በጉልበት፣ ለአንዱ በእውቀት፣ ለአንዱ የተለያየ ስጦታን በመስጠት ዛሬ ቤተክርስቲያንን እየመራት ያለ እግዚአብሔር መንፈስ ቅዱስ ነው። ዛሬም ከምእመናን ቅዱሳን ጻድቃን ቡሩካን ሕያዋን ከተባሉ ምእመናን መካከል እግዚአብሔር መንፈስ ቅዱስ ከሰዎች ለይቶ ዲያቆናትን ይሾማል፣ ከሰዎች ለይቶ ጳጳሳትን ይሾማል፣ ከሰዎች ለይቶ ቀሳውስትን ይሾማል። እግዚአብሔር መንፈስ ቅዱስ እኛን ምንም ጸጉራችን ቢሸብት ምንም በእድሜ ብዙ እድሜ ቢኖረን አዋቂዎችን የሚባሉ አሉ በስጋ ብንባልም በአይምሮ ሕፃናት ነን። በአይምሮ ከሕፃናት በላይ ሕፃናት ነን በሁሉም እና ዛሬ እግዚአብሔር መንፈስ ቅዱስ ይህን ሁሉ በመታገስ ይዞን ያለ እሱ ነው፣ እያስተማረን ያለ እሱ ነው። ይህም ቪዲዮ አዳምጡት አንዴ። ያለ ጂሃድ ያለ ትግል ነስር የለም። ያለ ጂሃድ ያለ ትግል የኢስላም ዳር ድንበር ሊከበር አይችልም። ያለ ጂሃድ ያለ ትግል ሙስሊሞች በነጻነት የትም ቦታ ሆነው ጌታ አላህን ማምለክ አይችሉም። የግድ ነጻነታቸው እንዲከበር የኢስላም ባንዲራ ከፍ ብሎ እንዲውለበለብ ምድር በአላህ ሸሪዓ እንድትተዳደር ጂሃድ ግድ ነው። ጂሃድ ከሌለ እስልምና ውበት የለውም። ሁሌ መስዋዕት በመክፈል ሁሌ በመበደል መብት ሊገኝ አይችልምና። መልካም እንደሰማችሁት አባይ ደርስ ሲናገር እስልምናን ለማቆም የግዴታ ጂሃድ አስፈላጊ ነው። ደጋግመን ብለናችሁ ነበረ። ያለ ግድያ፣ በማስፈራራት፣ በመግደል ወይንም ደግሞ በመዋሸት ድራማ በመስራት በእነኚህ በሁለቱ ላይ የተመሰረተ ነው እስልምና። ከዚህ ውጪ የለም። አቡሃይደርም በግልጽ ሲናገር እንደሰማችሁት እስልምና ያለዚህ መቆም አይችልም ብሏል። ሱራ አልአንፋል ላይ 8ኛው ሱራ ቁጥር 60 ላይ ወይም አያ 60 ላይ እንደዚህ ይላል፣ ለእነርሱ ከማናቸውም ኃይልና ከታጀቡ ፈረሶች የቻላችሁትን ሁሉ በእርሱ የአላህን ጠላትና ጠላታችሁን ሌሎችንም ከእርሱ በቀር ያሉትን የማታውቋቸውን አላህ የሚያውቃቸውን መናፍቃንን የምታሸብሩ ስትሆኑ አዘጋጁላቸው ይላል። ምን የምታሸብሩ ስትሆኑ የጦር መሳሪያ ፈረሶችን አዘጋጁላቸው። ለማ ለመናፍቃኖች አዘጋጁ። እንደ እስልምና አስተምሮ ክርስቲያኖች ለምሳሌ መናፍቃን ወይንም ደግሞ ካዲ ተብለው ይፈረጃሉ ማለት ነው።
ስለዚህ ለእነሱ ምን አድርጉላቸው ይላል? የጦር መሳሪያን አዘጋጁላቸው። ወቅተዋቸው ነግተዋቸው አይደለም፣ አዘጋጁላቸው። ኢብን አያውቋቸው የማታውቋቸውን አላህ የሚያውቃቸውን መናፍቃንን የምታሸብሩበት ስትሆኑ አዘጋጁላቸው። ለዚህ ነው ከዚህ በፊትም አቡ ሃይደር ቢላ እንኳን የሌላችሁ ሙስሊሞች አላችሁ፣ ተዘጋጁ፣ አዘጋጁ፣ በሸሪያ ሀገሪቷን ለማስተዳደር እንዘጋጅ ያለው ከዚህ ጋር በተያያዘ ነው። እና ይሄ የእስልምና መመሪያ ነው። ሰላማቸው ያለው በጦርነት ላይ ነው። እስልምና ያለ ጦርነት ውሎ ማደር የማይችል ሃይማኖት ነው። ክርስቶስ ግን እንደዚህ ይላል። ዮሐንስ ወንጌል ምዕራፍ 14 ቁጥር 27 ላይ ሰላምን እተውላችኋለሁ፣ ሰላሜን እሰጣችኋለሁ፣ እኔ የምሰጣችሁ ዓለም እንደሚሰጥ አይደለም፣ ልባችሁ አይታወክ አይፍራም ይላል። ስለዚህ እነሱ ጦር መሳሪያ ቢያዘጋጁልንም እኛ አንፈራም፣ አንሸበርም። ምክንያቱም የሰላም አባት፣ የሰላም አለቃ፣ የሰላም ጌታ ሰላምን ስለሰጠ እርሱ ሰላማችን ነውና። ክርስቲያኖች አስተውሉ። ምን እየተካሄደ ምን እየተሸረበላችሁ እንደሆነ በደንብ አስተውሉ። እስልምና ከሽብር ጋር የሚገናኘውም አሸባሪ ልታሸብሩ ተዘጋጁ ቁርአኑም ስለሚላቸው ነው። ሰላም ክርስቶስ ከኔም ከእናንተም ጋር ይሁን። ቸር ቆዩልኝ። አካውንቴ ስለተመታ ግን በደንብ ሼር አድርጉት። የዲያቆን ምህረትን በማንሳት ነው ብፁዕ አባታችን አቡነ በርናባስ የተናገሩት። ሌሎች መልእክቶችንም ተከታትለን ተመልሰናል። የተወዳቸው ሰዎቻችን የዛሬ መረጃዎቻችን ይህን ይመስላሉ። በሌሎች ቪዲዮ መረጃ ማስረጃዎች እንመለሳለን። ተሰናበትን። ሰናይ ቆይታ ይሁንላችሁ።